አስተሳሰባችንን ከፍ ባለ ሁኔታ እናድርገውና ገንዘብ ባገኝ ላደርጋቸው የምችላቸው መልካም ነገሮች ብላችሁ አንድ ጊዜ ሊስት አድርጉ ለራሳችሁ። መልካምነትን እያስፋፋን ስንመጣ መልካምነትን የሚያስፋፉ ሰዎች ሲበዙ ነው ዓለም ሰላም የምትሆነው። ከሚያስፋፉት መካከል ነኝ የሚል ውሳኔ ያዙ። ከነበርኩበት ቦታ ማደግ ችያለሁ። ሲስተም ዘርግቼ ሌላው የምፈልገው ነገር በስልጠና ያገኘሁት የጊዜና የገንዘብ ነፃነት። ገንዘብ ለጊዜው አንዳንድ ጊዜ ወደዚህ ሰፈር አንዳንዴ ወደዛ ሰፈር ይሆናል። ለጊዜው እዛ ሰፈር ስላለ ወደዚህ ሰፈር እየላኩት፣ እዚህ ሰፈር ደግሞ ሲመጣ ምን እናደርጋለን? ወደዛ እንልካለን። እንደ ደመና ማለት ነው። ግን ወደኛ ሁሉ ጊዜ ዞር እንዲል እንፈልጋለን። ገንዘብ ሁሉ ጊዜ በእናንተና በእናንተ ዘር ውስጥ ምን እንዲዘዋወር ትፈልጋላችሁ? አትፈልጉም? ገንዘብ ይችን ታክል ደግሞ አትበሉ፣ አትቋጥሩ። ሰው ስለሚያወጣው ይቆጥሩ፣ ስለሚያገኘው የሚቆጥበው ነው የሚገርመኝ። ገና ሳያገኝ አሳስቦት አግኝቼ በላሽ ይሆናል ብሎ ይቆጥባል የሚመጣው። ስለዚህ እንደሱ አታድርጉ። አባንዳንት ሊያስቡ ትልልቅ ድሪሞችን በውስጣችሁ ፈጣሪ ያስቀመጠው መሻቶች አሉ። ይሄን እንሰራበታለሁ ይሄን እንሰራበታለሁ። የምትሰሩት ነገር ሁሉ ለሌሎች ሰዎች የሥራ እድል ነው የሚሆነው። እውነት አስብ አይደለም? መስጊድ ብታስገነቢ ተገንብቶ እስኪያልቅ ድረስ በውስጡ የሚሰሩት ስንት ሰራተኞች አሉ አይደል? ቤተሰባቸውን ይመግባሉ። ከዛ እስከተገነባ በኋላ እዛ ውስጥ ስንት ሰው ፈጣሪውን ያመሰግናል። ቤተክርስቲያንን ብትሰራ ምንድነው የሚሆነው? ስራ እኮ ነው ሁሉ ነገር። ህልማቸውን ባቀጨጩ ህዝቦች አገር ከፍ ልትላችል። በፈጣሪ በፈቀደልን ነፃነት ልክ ለመኖር ገንዘብ ሊኖር ያስፈልጋል። በዚህ ምድር ሁሉም ስራ ልፋት አለ። ግልጽ ነው። ሁሉም ስራ ልፋት አለ። ጧት ተነስተህ እስከ ማታ ሌሊት መስራት ያስፈልጋል። ነገር ግን የምትወደውን መስራት ጥሩ ነው። ስለዚህ ኔትወርክ ማርኬቲንግን እኔም ስሰራ የጀመርኩበት ምክንያት ድንገት ነው ያገኘሁት፣ ቸግሮኝ ማለት ነው። በፈጣሪ ፊት ጸሎት ማድረግ ካለብን አድርገን ከልብ ጠይቀን የሰውን ሐሳብ ሳይሆን መልካም ንጹህ የሆነ ነገር አብሶሉትሊ ከራሱ ፖይንት ኦፍ ቪው ቼክ እናርግና ከዛ በኋላ ዓለም አትረቡም ቢላችሁ ቀጥሉናል። ይኸው መልካም ነገር ስትጀምሩ፣ ታላቅ የሚያደርግ ነገር ስትጀምሩ፣ ውስጣችሁ የተሰጣችሁን መክሊትና ስጦታ ስትጀምሩ፣ ምንም ስራ ሊሆን ይችላል። የመጀመሪያው ተቃዋሚ ቤተሰብ ነው። የመጀመሪያው ተቃዋሚ ቤተሰብ የሚቃወማችሁ ስለማይወዳችሁ አይደለም። ከለመደው ውጪ ስታስቡ በጎ እንኳን ቢሆን ይወድቅ ይሆን ይከስር ይሆን ታጣ ይሆን በሰው አይን ውስጥ እንዳትገባ የሚባል ነገር አለ። ለዚህ ነው ሰው አይን ውስጥ እንዳይገባ ብሎ ወደ ላይ ከፍ ላለ ማለት ኮሜንት ፈርቶ የኦንላይን ኮሜንት ፈርቶ ባለበት የሚኖር ሰው ብዙ አለ። ግልጽ ነው። የሰው እንዲመርቀን አይደለም ምን ሰራው፣ በፈጣሪ ፊት ግን የሚመረቅ ነገር ይሁን። እሱን ካረጋገጣችሁ በኋላ መስሚያችሁ ጥጥ ይሁን ፕሊዝ። በተለይ ይህ ዘመን ሰዎች ከሼላቸው የወጡ ስኬታማ እንዳይሆኑ ትልቁ ጥፋት ኦንላይን ላይ የሚያገኙትን ድጋፍ ለማግኘት ብለው። ለዚህ ነው ኦንላይን ላይ በብዛት ድጋፍ የሚያገኙ ዲስ ዴይስ ኦድ የሆኑ ነገሮች ሆነዋል። ዛሬ ተነስታችሁ ትልቅ የሽብር ነገር ፖስት ብታደርጉ ብዙ ላይክ ታገኛላችሁ። ስለዚህ ሰዎች ወዴት እየተወሰዱ ነው ማለት ነው። ይሄ እኮ ነው ሰይጣን ማለት። እኛ ግን ወደ ትክክለኛው ነገር ለመሄድ የዓለምን ኮሜንት ሳይሆን ፈጣሪ ይቀበለዋል ወይ ብለን ግጥም አድርገን መስራት አለብን። ቼንጅ ዩር ኢሞሽን። ኢሞሽናሊ ኢንተሊጀንት ሁኑ። ኢሞሽናሊ መልካም፣ በጎ፣ ታላቅ፣ ፍቅር፣ ሰላም። ዛሬ ስለ ፍቅር ኦንላይን ላይ ገብታችሁ ብትናገሩ በዚህ ዘመን ስለ ፍቅር ታወራለህ ብሎ ኮሜንት የሚያደርግ ሰው አለ የለም? እሱን ፈርታችሁ ፍቅርን ከመናገር ወደ ኋላ አትበሉ። ፋይናንሻል ኢንተሊጀንስን የሚያመጣው ኢሞሽናል ኢንተሊጀንስ ነው። ኢትዮጵያ ውስጥ አይታችሁ እንደሆነ ወይም አዲስ አበባ ውስጥ እና ብዙ ጊዜ ሰዎች በኢሞሽናቸው የተነሳ ገንዘብ ያወጣሉ የሚለውን የምታዩት ሌላ ሀገር ባልተለመደ መልኩ። እኛ ሀገር ለገበያ የሚቀርቡ ነገሮች ኦፍ ኮርስ ሌላውም ሀገር አለ። በባሰበት ሁኔታ ግን ብዙ አሻንጉሊቶች ልብስ ለብሰው ነው አይደል ቡቲኮች የሚሸጡት። ለምን? ሰዎች የተለበሰውን ያዩና ወዲያው ኢሞሽናሊ ከፍ ያለ ስሜት ይሰጡታል ለዛ ልብስ። ከዛስ ከታክሲም ላይ ወርደው ወይም ደግሞ ከመንገዳቸው አቋርጠው ገብተው ያንን ልብስ ለክተው ወደውት ፕላናቸው አይደለም፣ እቅዳቸው አይደለም። እቅዳቸው ጫማ መግዛት ነው፣ የተሰቀለው ሱሪ ነው። ስለዚህ ሱሪ ገዝተው ወደ ቤት ይሄዳል። ብሩ ከሌላቸው ቀብድ አስቀምጠው ይሄዳል። ስንቶቻችሁ ቀብድ ከዛ በኋላ መልሱልኝ አትመልሱልኝ ተከራክራችሁ ታውቃላችሁ? ማን ነው ያመጣው ያንን የገንዘብ መውጣት? ኢሞሽናችን መቆጣጠር ስለማንችል ነው ጎዳና ላይ ጭምር የሚደረደርልን ማለት ነው ልብስ። ይህ ሁሉ መንገድ ላይ ልብስ የሚሸጥ ሰው በኢትዮጵያውያን ወይም በአዲስ አበባ ውስጥ ያለን ሰዎች የኢሞሽናል ኢንተሊጀንሳችን ዝቅ ያለ በቅድ ስለማንገዛ ነው ለታክሲ ተራ ላይ ተደርድረው ማለት ነው ያለቀበት ደግሞ ኦኬ ካለቀ እኔ ብቻ ነኝ የማደርገው። ስለዚህ
ዩኒክ ልዩ ከጉምሩክ የወጣ ምናምን የቱርክ ብቻ ስም ይሰጣል። ለመሸጥ ስታስቡ አንድ ነገር ትልቁ ማሰብ ያለባችሁ ታርጌት ቫልዩን ጠብቄ የፈጣሪን ህግ ጠብቄ ታርጌቴን አቺቭ አደርጋለሁ ወይ? ያን ያክል ኢሞሽናሊ ስለ ራሳችን ያለን ቫልዩ ምን ሆኗል? ወድቋል። ሰው አይፈልግም። ስለዚህ ኢሞሽናሊ ካልተለወጥን በስተቀር በፋይናንስም በኩል ያለን ስለ ፋይናንስ ያለን ነገር የወደቀ የዘቀጠ ከሆነ በዘቀጠ ስራው ለዚህ ነው ዛሬ በጣም ሙስና የሚንሰራፋው ሰዎች አንዱን እየገደለ ገንዘብ ለማግኘት የሚጥረው ለምንድን ነው? ያለን አስተሳሰብ ዘቅጧል። ስለ ፋይናንስ የቱም ፍጪው ዱቄቱን አምጪ ኖ እኔ ሰውነቴን ጠብቄ በፈጣሪ ፊት የተከበረ ነገር ሰርቼ ነው የማገኘው ወይ ሞት ካለን በዚች በውሳኔያችን ላይ ፈጣሪ ይረዳል። ግልጽ ነው። እኔ አይገባኝም ገንዘብ እንዳለ መጥፎ ነው ካለ እንደዚሁ በሱ ሐሳባችን ላይ ይረዳናል። እኔ ደግሞ ይገባኛል ግንባር አለኝ እንደው የነካውት ሁሉ ብር ነው የሚሆነው። አንዳንድ ሰው እንደዚህ ሲል ሰምታችኋል። እውነትም አይቸገሩ። በቤተሰባችሁ ውስጥ በዘመድ በጓደኛ የምታቋቸው አንዳንድ ሰዎች የሉ ሬር ናቸው በእርግጥ እና ምንም በቃ ወጣ ብሎ እኮ ትንሽ ጠዋት አረፋፍዶ ይነሳል። ወጣ ብሎ እስከ 6 ሰዓት 1-2 ሰዓት ሮጥ ይላል። ብዙም አይሮጥም እና ገንዘብ ነው ይዞ የሚመጣው። ያ ሰው ሰርቆ አይደለም የማወራችሁ ሰርተው የሚያገኙ። ለምን እያገኘ ያለው እንደ ኢሞሽኑ አይነት ነው። ስለዚህ ኢሞሽናሊ ከገንዘብ ጋር ያለን ሪሌሽን መጀመሪያ ገንዘብ መሳሪያ ነው። መልካም በጎ ጥሩ ማገልገል የሆነን ነገር ላረግበት እችላለሁ፣ ክፉም ላረግበት እችላለሁ። የኔ ምርጫ መልካም በጎ ጥሩ ማድረግ ነው። በዚህ ውስጥ ያደረኩበት እንድኖር የተትረፈረፈ ያስፈልገኛል። ለምን ለማቀው ብቻ አይደለም ለማላቀው ሰውስ ብረዳ ደስ ይላል አይደል? በነገራችን ላይ ለማናቃቸው ሰዎች መርዳት ስሜታችን ላይ የሚሰጠው ነገር ምን ያክል ነው? ደስ ይላል። It's not money that's evil, it's the lack of money that causes evil. ናው ገንዘብ በራሱ ምን አይደለም ኃጢአት አይደለም፣ በራሱም ጽድቅ አይደለም። የሆነ ጊዜ ገንዘብ የነበረ ነገር ኢትዮጵያ ውስጥ በእናንተ እድሜ ያላያችሁም ከሆነ ጊዜ በኋላ ሲቀየር ወረቀት አልሆነ አይናችን እያየ 100 ብር እኮ ድሮ ብንገናኝ ብዙ ሰዎች ረስቸው ምናም ብሎ ያገኙ የሉ ሳይቀይሩ ጊዜው አልፎ ምን ሆነ ኢሚዲየትሊ አለቀ። የሰው ልጅ ሲስማማ ወረቀቱ ብር ይሆናል፣ ሲስማማ ብሩ ወረቀት ይሆናል። ስለዚህ በሆነ ሀገር ላይ በሆነ ክልል ላይ ሰዎች ተስማምተው ዓለም ላይም እንዳለ ደግሞ ፓወር ያላቸው ገንዘቦች ኢኮኖሚያችን ብናሳድግ እኮ ሌላም ሀገር የኢትዮጵያ ገንዘብ ምን ይሆናል? ፓወር ይኖረዋል። ስለዚህ ተስማምተው ኢንተርናሽናልም እንዲሰራ በማድረግ ሰርተው ማለት በመስራት ነው እሱን የምታደርጉት። ካልሆነ ካልሰራችሁ ከሀገር አይወጣ ያ ገንዘብ። ሌላ ሀገር ሲሄድ እንትን ነው የሚሆነው ጌጥ። የተለያዩ አፍሪካ ሀገሮችን ገንዘብ አንዳንድ ሆቴሎች ውስጥ አላያችሁ? ሪሴፕሽን ላይ ምናምን ለጣጥፎት ለምቢ መጣ ምን ስዕል ነው